ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ከሰሞኑ በህዳሴ ግድብ ጉዳይ ዳግም ያገረሸው ውዝግብ አሁንም ተጠናክሮ ቀጥሏል። የትራምፕን ኢትዮጵያና ግብፅን ማሸማገል እፈልጋለሁ የሚል መልእክት ተከትላ ዳግም የክስ ካርዶቿን መምዘዝ የጀመረችው ግብፅ ኢትዮጵያ ካሳ ትክፈለኝ ባለች ማግስት ወደ ስልጣን ከመጡ አንድ ዓመት ያስቆጠሩት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ ህዳሴ ግድቡን ወጪ የሸፈነችው አሜሪካ ናት በማለት የተናገሩ ሲሆን ለኔ ናይል ማለት ግብፅ ነው ሲሉ በድጋሚ ለግብፅ ያላቸውን ወገንተኝነት አሳይተዋል። ኢትዮጵያ ትልቅ ግድብ ገንብታለች በማለት ስለ ትልቁ የኢትዮጵያ ህዳሴ ግድብ ግዝፈት አድናቆታቸውን ያሰሙት ትራምፕ ይህም ግብፅን በእጅጉ ጎድቷታል ሲሉም የግብፅን ክስ አንጸባርቀዋል። ትራምፕ በመግለጫቸው ስለ ግድቡ ምን ጉዳዮችን አነሱ የሚለውና በቀጠለው የትግራይ ፖለቲካ ውጥረት የህወሓት ከፍተኛ ጀነራል በድንገት መታሰራቸውና ከታሰሩ በኋላ የት እንደታሰሩ አለመታወቁ የፈጠረው ጭንቀትና መነጋገሪያነት የተሰማውን አክለን በዝርዝር ልናስደምጣችሁ ተገኝተናል። እስከ ፍጻሜው አብራችሁን ቆዩ። ከቀናት በፊት በአባይ ጉዳይ ኢትዮጵያና ግብፅን ለማደራደር ጥያቄ ያቀረቡት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች አሉ። ፕሬዝዳንት ዶናልድ ትራምፕ ለሶስተኛ ጊዜ ህዳሴ ግድብን ግንባታ አሜሪካ መሸፈኗን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን የመጡበትን አንደኛ ዓመት አስመልክቶ ባደረጉት ንግግር የታላቁ ህዳሴ ግድብ ግንባታ ወጪ በሀገራቸው መሸፈኑን ተናግረዋል። ፕሬዝዳንት ስልጣን ላይ በቆዩባቸው ጊዜያት 8 ጦርነቶች እንዳስቆሙ ገልጸው ኢትዮጵያና ግብፅን በህዳሴ ግድብ ምክንያት ሊያደርጉት የነበረውን ጦርነት ማስቆማቸውን ገልጸዋል። ኢትዮጵያ በናይል ወንዝ ላይ በገባችበት ትልቅ ግድብ ምክንያት ግብጾች ተጎድተዋል፣ ውሃቸው ቀንሶባቸዋል። ናይል ግብፅ ውስጥ ያለ ነበር የሚመስለኝ። ይህን ጉዳይ መፍታት እፈልጋለሁ ብለዋል ፕሬዝዳንት ዶናልድ ትራምፕ። ግድቡን ግንባታዎች እንደሸፈነው ታውቃላችሁ እኛው ነን ያሉት ፕሬዝዳንት ትራምፕ በኢትዮጵያና ግብፅ መካከል ያለውን አለመግባባት የመፍታት እቅድ እንዳላቸውም ተናግረዋል። በዚህ ምክንያት ግብፅ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዝዳንቱ ይህንን ጉዳይ መፍታት ይኖርብኛል ሲሉም ተደምጠዋል። ትራምፕ ይህንን የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ትናንት ማክሰኞ ጥር 12 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ላይ ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያላቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩት ፕሬዝዳንቱ በተደጋጋሚ የሚናገሩትን 8 ጦርነቶች አስቁሜያለሁ የሚል መከራከሪያ በዚህ መግለጫ ላይም አንስተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና ኢራን፣ የኮሶቮና ሰርቢያ፣ የኮንጎና ሩዋንዳ፣ የፓኪስታንና እንዲሁም አርሜኒያና አዘርባይጃን መካከል የተካሄዱ ግጭቶች ይገኙባቸዋል። በኢትዮጵያና ግብፅ መካከል ሊነሳ ነበር ያሉት ጦርነትን በዚህ ዝርዝር ውስጥ ተካቷል። እነዚህ ጦርነቶች ለመቋጨት የማይቻሉ በማለት የገለጹት ፕሬዝዳንቱ ለአንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዝዳንት ከሚዘረዝሯቸው ከእነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና ግብፅ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በማክሰኞ ንግግራቸው ግብፅና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆሚያቸዋለሁ ብለዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል ያሉት ፕሬዝዳንቱ አሁንም ቢሆን ይህን ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይል ግብፅ ውስጥ እንዳለ ነበር የማስበው። ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ብለዋል። ትራምፕ የናይል ወይም አባይ ወንዝ ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅም ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰሱ ሀገራት በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዝዳንት ትራምፕ አሜሪካ ለግድቡ ግንባታ
ግንባታ ያውለውን ገንዘብ ሰጥታለች የሚለውን ንግግራቸውን በድጋሚ በዚህ በመግለጫቸው ላይ አንስተዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷታል ያሉትን ገንዘብ በተመለከተ እኔ ይህ እንዲሆን ፈቅዳችሁ ለምን እንዲህ አደረግን? የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ፕሬዝዳንቱ በዚህም ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩ ተደምጠዋል። ግብጽ አባይ ውሃ በቂ ውሃ የላትም። ውሃውንም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝምና ሌሎችም ነገሮች ብለዋል። ትልቅ ግድብ አላቸውን፣ እሱንም ለመፍታት መስራት ይኖርብኛል ሲሉ ምክራቸውን ገልጸዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቅ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ ያውለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄዱት ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ በቢቢሲ ጥያቄ የቀረበላቸው የውሃና ኤነርጂ ሚኒስትር ዶክተር ሀብታሙ ኢተፋ ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስታት ገንዘብ ነው የተገነባው የሚል ምላሽ ሰጥተው ነበር። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደግፍ ንግግራቸውን በድጋሚ ትናንት ያሰሙት የናይል ወንዝ ጉዳይ በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዚዳንት ባለፈው ሳምንት ጥር 8 ቀን ለግብፁ ፕሬዚዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ብለዋል። የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ የገለጹት ፕሬዚዳንቱ አሜሪካ ለግብጽ ህዝብ ሰላምና ደህንነት ቁርጠኛ እንደሆነችም አረጋግጠዋል። በቀጣይ መረጃ የትግራይ ጸጥታ ኃይሎች የቀድሞ የአርሚ 15 አዛዥ ብርጋዴር ጄኔራል ጎሽ ገብረን በቁጥጥር ስር መዋላቸው ከተሰማ በኋላ የጄኔራሉ እስር ጉዳይ አነጋጋሪነቱን እንደቀጠለ ነው። ብርጋዴር ጄኔራል ጎሽ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉትና በአቶ ጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር ለውጥ እንዲደረግበት የጠየቁት የክልሉ ታጣቂ ኃይሎች አዛዦች በመቃወም ይታወቃሉ። ከኩር በላይ በሚል የሚታወቁት አዛዦች የተቃወሙት ብርጋዴር ጄኔራል ካለፈው ዓመት ጥር ጀምሮ ከስራው ታግደው ቆይተዋል። የክልሉ የሰላምና ጸጥታ ቢሮ ቅዳሜ ማታ በፌስቡክ ገጹ ባወጣው መግለጫ የስነ ምግባርና ህግ ጥሰት ፈጽመዋል ባላቸው አባላት ላይ ህጋዊ እርምጃ ሲወስዱ መቆየቱን አስታውቋል። ስማቸውን ይፋ ሳያደርግ አንዳንድ ወታደራዊ አመራሮች ያላቸው አካላት የወታደሩን ህግና አሰራር በመጣስ ባልተገባ ድርጊት ውስጥ እየተሳተፉ መሆናቸው ታውቋል ሲልም ከሶ ነበር። የብርጋዴር ጄኔራል ጎሽ ገብረ መታሰር ከተሰማ በኋላ ቤተሰቦቻቸው ያሉበት ሁኔታ እንደማያውቁ ገልጸዋል። አዲስ ስታንዳርድ ባስነበበው ዘገባ ቤተሰቦቻቸው የታሰሩበት ቦታ እንዲገለጹና የህግ አማካሪ እንዲሁም የቤተሰብ አባላት እንዲጎበኛቸው ፈቃደኛ እንዲሰጥ ጠይቀዋል። ጄኔራሉ ከታሰሩ በኋላ ህገ መንግስታዊ መብታቸው መነፈጉንም ቤተሰቦቻቸው ገልጸዋል። የጄኔራሉ ወንድም አቶ ይብራ ገብረ እንደተናገሩት ስለታሰሩበት ምክንያት ለቤተሰብ የተነገረ ነገር የለም። ጄኔራል ጎሽ የት እንዳሉ እንደማያውቁና ከታሰሩበት ጊዜ ጀምሮ ጠበቃ እንዳያገኙ መከልከላቸው ወንድማቸው አንስተዋል። አቶ ይብራ እንደተናገሩት ጄኔራሉ የጤና እክሎች ቢኖሩባቸውም ቤተሰብ ለጤና ሁኔታ ተስማሚ የሆነ ምግብና ልብስ ማቅረብ አለመቻሉን ተናግረዋል። ይህ በእንዲህ እንዳለ በትግራይ ጦርነት ከተዋጉ የሰራዊት አባላት መካከል 175 የሚደርሱ አዛዦች፣ ምክትሎቻቸው፣ ሎጂስቲክ ኦፊሰሮች የሚገኙባቸው ሲሆን አብዛኞቹ የህወሓት የቀድሞ ታጋዮች ናቸው። ባለፈው ዓመት ጥር ወር ላይ የትግራይ ሰራዊት ከፍተኛ ኮማንደሮች በፕሪቶሪያ ስምምነት የተመሰረተ የክልሉ ጊዜያዊ አስተዳደር የተጣሉበትን ግዴታ የተወጣ ስላልሆነ ለውጥ እንዲደረግበት እንዲሁም ደካማ አመራሮቹ እንዲተኩ መወሰናቸውን ባሳወቁበት ወቅት ወደ 11 የሚሆኑ ከፍተኛ አዛዦች ስብሰባ ረግጠው ወጥተዋል። ጊዜያዊ አስተዳደሩ ኃላፊነቱን ካለመወጣቱ ባሻገር ዓላማውን እንዳላሳካ የህዝቡን ፍላጎት እንደከዳና የውጭ ኃይሎች መጠቀሚያ
እንደሆነ በመግለጽ ከሷል። ይህን ተከትሎም ከትግራይ ወታደር አመራሮች በተቃራኒ በመቆም የተወሰኑ ወታደሮች የራሳቸውን ኃይል ሲያቋቁሙ፣ የተወሰኑት ደግሞ አመራርነታቸው መነሳታቸው ይታወሳል። ብርጋዴር ጄኔራል ጎሽ ህወሓት ያካሄደውን ጠቅላላ ጉባኤ የሚደግፉትና በአቶ ጌታቸው ረዳ ይመራ የነበረው የትግራይ አስተዳደር ለውጥ እንዲደረግበት የጠየቁት የክልሉ ታጣቂ ኃይሎች አዛዦችን በመቃወም ይታወቃሉ። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጄኔራሉ ከእስር እንዲፈቱ ሲሉ ጥሪ ማቅረባቸው ይታወቃል። አቶ ጌታቸው ረዳ በኤክስ ገጻቸው ባሰፈሩ ጽሑፍ የኮማንደሩን እስራት ተቃውመዋል።